የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን ጦርነቱን ማሸነፍ አይሆንላትም አሉ። ከሩሲያ ጋር መፋለም ሽንፈትን መቅመስ ነው ያሉት ትራምፕ ምናልባት ዩክሬን ውጊያውን ብታሸንፍ እንኳ ጦርነቱን ማሸነፍ አትችልም፣ ጦርነት አይገመቴ ቢሆንም ዩክሬን ግን ሩሲያን የምታሸንፍ አይመስለኝም የሚል የተቀላቀለ ሐሳብ ሰነዘሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛታቸውን አሳልፈው እንዲሰጡ በትራምፕ የቀረበላቸውን እቅድ እንደማይቀበሉትም ተናገሩ። 3 days after hosting Ukrainian President Volodymyr Zelensky. I think they will, but they could still win it. I never said they would win it. I said they could win. Anything can happen. ወደ አራተኛ ዓመቱ እየተቃረበ የሚገኘው የሩሲያና ዩክሬን ጦርነት የዓለምን ፖለቲከኞች እያነጋገረ ቀጥሏል። የአላስካን፣ ኢስታንቡልን፣ ዋሽንግተንንና ብራሰልስን እልፍኝ በስብሰባም ያስጨነቀው ጦርነት ከመግለጫና ከጉባኤ ባለፈ ያመጣው ለውጥ የለም ይላሉ ፖለቲከኞች። ለጦርነቱ አለመቆም አንድም ዜሌንስኪ በምዕራባውያን ትከሻ ላይ ያሳደሩት መተማመን፣ አንድም ትራምፕ ቶማሃውክን ይሰጡኛል በሚል ተስፋ ማድረጋቸው፣ አንድም የኔቶ አባል ሀገራት አለንላችሁ ማለት ይህም ሞስኮን ማስቆጣቱ፣ ሩሲያም ግስጋሴዋን አብዝታ መቀጠሏም፣ የኔቶ አባል ሀገራት በዩክሬን ጉዳይ ወጥ አቋም አለመያዝ፣ የዶናልድ ትራምፕ ሐሳባዊ ጨበጤነት የሩሲያና ዩክሬን ጦርነትን እያዥጎረጎረው እንደሚገኝ ተንታኞች ይናገራሉ። ዋይት ሃውስ ለጋዜጠኞች መግለጫ የሰጡት ዶናልድ ጄ ትራምፕ የጦርነቱን የበላይነት ወደ ሩሲያ ያጋደልም አድርገውታል። በዩክሬን ጉዳይ የእርሱ አቋም ምንድነው ተብሎ ለቀረበላቸው ጥያቄ እደግመዋለሁ፣ ውጊያውን ቢያሸንፉም ከባድ ዋጋ ግን መክፈላቸው አይቀርም ሲሉ ተናግረዋል። ሩሲያ በዩክሬን የሚገኙ ንጹሃንን እያጠቃች ነው የሚል ትችት እየቀረበ ነው። የእርሱ አስተያየት ምንድነው የሚል ተጨማሪ ጥያቄም ቀርቦላቸው ነበር። ትራምፕ አብዛኞቹ ሕይወታቸው ያለፈው ወታደሮች ናቸው፣ በየቀኑ ከ5000 እስከ 7000 የሚደርሱ ወታደሮች በሁለቱም ወገን ሕይወታቸው ያልፋል ሲሉ ግልጽ ያልሆነ ምላሻቸውን አስቀምጠዋል። ባለፈው ወር ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በነበራቸው ቆይታ ኬቭ በ3 ዓመቱ ጦርነት በሩሲያ የተወሰዱባትን መሬቶች ማስመለስ አለባት፣ እኛም እንተባበራለን ማለታቸው የክሬምሊን ባለስልጣናትን ማስቆጣቱ የሚታወስ ሲሆን፣ ተመልሰው ደግሞ ዩክሬን ግዛቶቿን መስጠት ይኖርባታል ማለታቸው የሰውየውን አመል ለመረዳት አስቸጋሪ አድርጎታል። ዜሌንስኪ በዚህ ወቅት አሜሪካ ከጎናችን ናት ብለው ቢደሰቱም የትራምፕ ተቀያያሪነት ያልተዋጠላቸው ፕሬዝዳንቱ ዶንባስን በሰላም አልለቅም፣ ለወራሪዎች አሳልፈን የምንሰጠው ርስት የለም፣ እስከ መጨረሻው ለዩክሬን ግዛት ደማችን ይፈሳል በሚል አቋማቸውን አሳወቁ። በዚህ በሩሲያና ዩክሬን ጦርነት ሁለቱን አሸናፊ የሚያደርግ የፖለቲካ ሐሳብ አንድም አልተገኘም። አንድም ጦርነቱን የሚፈልጉት አካላት አሉ፣ አሊያም ሩሲያን መቋቋም አልተቻለም፣ አንድም ዩክሬን የሶስተኛ ወገን ተዋጊ ሆናለች የሚሉ መላምቶች በፖለቲከኞች ዘንድ እንዲቀነቀንም በር ከፍቷል። ይህ የሩሲያና ዩክሬን ጦርነት ባለፈው ሳምንት ዶናልድ ትራምፕ ለፑቲን ደውለው ዩክሬን የተወሰኑ ግዛቶቿን በመስጠት ጦርነቱን የመቋጨት ፍላጎት እንዳላቸው ቢናገሩም ከወደ ክሬምሊን የመጣ አስተያየት ባይኖርም ኬቭ ግን ይህን ሐሳብ በህልውናና በታሪክ ላይ እንደመቀለድ እንደምትቆጥረው ወዲያውን መግለጫ ሰጥታለች። ትራምፕ ዜሌንስኪን ከዚህ በኋላም ያንተ ጉዳይ ነው ያውልህ መንገዱ ብለው ቶማሃውክንም ሳይሰጧቸው ከዋይት ሃውስ መውጣታቸው ይታወሳል። ምንም እንኳ ኬቭ ግዛትን አሳልፎ መስጠትን እንደ ትልቅ ሽንፈት ብትቆጥረውም የሞስኮ ባለስልጣናት በበኩላቸው የዩክሬን ወታደሮች አዳዲስ በተያዙ ግዛቶች መውጣት አለባቸው ሲሉም ይሞግታሉ። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ለሞስኮና ዋሽንግተን ዲፕሎማሲ መሻከር ብሎም ለዩክሬን ጦርነት የባይደን አስተዳደር ተጠያቂ ነው ሲሉ በተደጋጋሚ መውቀሳቸው ይታወቃል። እርሳቸውም በ24 ሰዓት ለማስቆም የገቡት ቃል ፈተናም ሆኖባቸው ታይቷል። ባለፈው ነሐሴ ትራምፕና ፑቲን በአላስካ መገናኘታቸው የሚታወስ ሲሆን በቀጣይ በሃንጋሪ ቡዳፔስት በመገናኘት እንደሚወያዩና ለዚህ ደግሞ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ሀገራቸው ይህን የጉምቶችን ስብሰባ ያማረ ለማድረግ ሽርጉዷን ጀምራለች ሲሉ ተደምጠዋል። በሌላ መረጃ ደግሞ ትራምፕ የተወሰኑ ግዛቶችን አሳልፈው እንዲሰጡ በዜሌንስኪ ላይ ተጽዕኖ ማሳደራቸው ተቀባይነት አላገኘም። ዜሌንስኪም ምንም አይነት ሽራፊ መሬት አልሰጥም፣ ወታደሮችም ዶንባስን ለቀው አይወጡም ሲሉ መናገራቸው በትራምፕና ዜሌንስኪ መካከል ሰጣ ገባ መፈጠሩ ለኬቭ ፖለቲከኞች የማይዋጥ ሲሆን ለሞስኮ ግን የአሸናፊነትን ስሜት የፈጠረም ሆኗል። መገናኛ ብዙሃን በበኩላቸው የትራምፕን ሐሳብ ማካካሻ ሲሉ ቢገልጹትም ዩክሬን ግን ግዛት ቅሚያ ነው ስትል ውድቅ አድርገዋለች። ዜሌንስኪ ሰኞ ዕለት ለጋዜጠኞች እንዳሉት ወታደሮቼ ከዶንባስ አያፈገፍጉም፣ አለቀ ይኸው ነው ሲሉ ቁርጥ ያለ መልስ ሰጥተዋል። ይህ የዜሌንስኪ አቋም ጦርነቱ እንደማይቆም አመላካች ነው ሲሉም ፖለቲከኞች ይናገራሉ። በቅርቡ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሞስኮ ኃይሎች ወደፊት መገስገሳቸውን ይቀጥላሉ፣ በሁሉም የጦር ግንባሮች በድል እየታጀቡ ነው፣ ዩክሬን የኔቶ እርዳታ እንደማያድናት ማወቅ አለባት፣ እንዲሁም ወታደሮቻቸው በጦር ሜዳ ውሎ የበላይነቱን እንደወሰዱ አስረድተዋል። ዜሌንስኪ በበኩላቸው ቶማሃውክ ሚሳይልን ከአሜሪካ መለማመጥን አብዝተው ቀጥለውበታል፣ ግን እስካሁን የተሳካላቸው አይመስልም። አሁን ላይ የሩሲያው ታስና አርቲ ኒውስ ይዘውት የወጡት መረጃ እንደሚጠቁመው ምዕራባውያን ከሩሲያ ጋር ጦርነት ለመግጠም መዘጋጀታቸውን፣ የሩሲያ
የደህንነት አገልግሎት ኃላፊዎች ደርሰንበታል ማለታቸው ነው። በተለይ ጀርመን፣ ዩኬና ፈረንሳይ የሩሲያ ጥላቻና የጦር መሳሪያ ዝግጅታቸውን አጧጡፎበታል ሲሉ ማስታውቀዋል። ይህ የምዕራባውያን ጣልቃ ገብነት ትራምፕና ፑቲን በቡዳፔስት ላይ ለመገናኘትና ጦርነቱን ለማብረድ ውይይት ያደርጋሉ ተብሎ በሚጠበቅበት ሰዓት ይህ መረጃ መውጣቱ ሁኔታውን ሊያወሳስበው እንደሚችል እየተነገረ ይገኛል።